ትራምፕ ከኢራን ጋር ድጋሚ ውይይት ልጀምር ነው ሲሉ፣ ኢራን ደግሞ የምነጋገረው ከኦማን ጋር ነው እያለች ትገኛለች። ሆርሙዝን ማን ያስተዳድር በሚለው ነጥብ ዙሪያ ከኦማን ጋር እያደረግኩት ያለው ድርድር የመጨረሻው ምዕራፍ ላይ ደርሷል ባይናት ቴህራን። የኦማንን ሐሳብ ውድቅ አድርጋ የራሷን አዲስ ምክረ ሐሳብ ይዛ የቀረበችው ቴህራን ምናልባትም ሆርሙዝን ሕጋዊ በሆነ ማዕቀፍ የምትቆጣጠርበት ዕድል እየገጠማት ነው ተብሏል። አሁን ዓለም አቀፍ ተንታኞችም በቃ ለጊዜውም ቢሆን በሆርሙዝ የሚያልፉ መርከቦች ለኢራን ይክፈሉና ይለፉ ብለው እስከ መናገር ደርሰዋል። ይህ እንደተጠበቀ ሆኖ ኢራንን ምን ብናደርጋት ይሻላል በሚለው ጉዳይ ግራ የተጋባው ፔንታገን ለወታደሮቹ በውስጥ መስመር የላከላቸው መልእክት እያነጋገረ ይገኛል። እስኪ ሐሳብ አምጡ፣ ኢራንን ምን ብናደርጋት ይሻላል ብለው የፔንታገን ባለስልጣናት ለበታች ወታደሮቻቸው ያልተጠበቀ ጥያቄ አቅርበዋል። በፔንታገንና በዋይት ሃውስ የገባውን ጭንቀት ያሳያል የተባለው መልእክትን በተመለከተ ዝርዝር ነጥቦችን ይዞ የወጣው ሲኤንኤንን ይዘን ብዙ ነገሮችን እንቃኛለን። ይህ እንደተጠበቀ ሆኖ በጋዛና በደቡብ ሊባኖስ አሁንም እስራኤል ከባባድ ጥቃቶችን እየፈጸመች ትገኛለች። ቱርክም በእስራኤል ላይ ጣቷን ቀስራ ማስጠንቀቂያ ሰጥታለች። እስራኤል በጋዛ ተስፋ ፈንጥቋል ቢባልም ጥቃቷን አጠናክራ በወራት ጊዜ ውስጥ ታይቶ የማይታወቅ የሞት መጠን እንዲመዘገብ አድርጋለች ተብላ እየተወቀሰች ትገኛለች። ቴልአቪቭ አሁንም ቆርጣለች። በጋዛ ያሰብኩትን አሳካለሁ እያለች ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሰኞ ዕለት በድጋሚ ውይይት እንጀምራለን ቢሉም ኢራን ግን ከሌላ ሀገር ጋር ሌላ ውይይት ላይ ነኝ እያለች ትገኛለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማን ጋር የተጀመረውን ንግግር በተመለከተ የመጨረሻው ምዕራፍ ላይ ይገኛል ሲሉ ገልጸዋል። የሚነጋገሩት ግን የሆርሙዝ አስተዳደርን በተመለከተ እንደሆነ አትተዋል። የመስሪያ ቤታቸው ቃል አቀባይ የሆኑት ኢስማኤል ባጌም ይህንን ጉዳይ በተመለከተ ሲናገሩ ላለፉት 7 እና 8 ቀናት እየተነጋገርንበት እየመከርንበት እንገኛለን ብለዋል። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ደግሞ አሜሪካ ለቃሏ ትገዛ፣ የተፈራረምነውን ስምምነት ታክብር፣ ይህ ስምምነት በቀጣይ ጊዜ ለሚኖረን የውጭ ግንኙነት የስበት ማዕከል ሆኖ ያገለግላል ሲሉ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ በበኩላቸው የ7 እና የ8 ቀናቱን ውይይት በተመለከተ ሲናገሩ ከኦማን ጋር እየመከረን እንገኛለን ብለው ካረጋገጡ በኋላ በቅርብ ቀን አዲስ ነገር እንደሚኖር አትተዋል። የኢራን ባለስልጣናት የሆርሙዝን አስተዳደር በተመለከተ ጉዳዩ ትልቅ አጀንዳ እንዲሆንላቸው በተለያየ መንገድ እየተናገሩ ነው። የኢስማኤል ባጌ አለቃ የሆኑት አባስ አራግቺም ሌሎች ከፍተኛ ባለስልጣናትም ከኦማን ጋር የተደረገውን ምክክር ከፍ አድርገው እያሰሙት ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በምንመታቸው ምት ተደናግጠው በቀጣይ ሊገጥማቸው የሚችለውን ጥፋት መሰረት አድርገው እንነጋገር ብለውን ልንነጋገር ነው፣ አጋሮቻችንም ይህንን ጠይቀውናል በማለት አስረድተዋል። ከኤርፎርስ ዋን አውሮፕላናቸው ሳይንቀሳቀሱ ለጋዜጠኞች ሲናገሩ ትራምፕ እንዲህ አሉ። የተለያዩ ሀገራትም እየጠየቁን ነበር። ኢራንም ምን እየመጣባት እንደሆነ ስላወቀች እንነጋገር አለችን። አሁን ንግግሩ ይጀምራል ሲሉ አትተዋል። ይሁንና ዓለም አቀፍ ተንታኞችም ጭምር ኢራን ሆርሙዝን የምታስተዳድርበትን ዕድል ብታገኝ ጊዜያዊ ችግሩ ይፈታል በሚል እየተናገሩ ይገኛሉ። አለን አየር የተባሉት የሚድል ኢስት ኢንስቲትዩት አጥኚ ለአልጀዚራ ሲናገሩ እንዲህ አሉ። ምናልባት በአጭር ጊዜ ውስጥ ኢራን ሆርሙዝን የምታስተዳድርበት ዕድል ካለ ከአረብ ሀገራት ጋር በተለይ ከኦማን ጋር በመተባበር መርከቦች በሆርሙዝ ሲያልፉ የሚከፍሉበት ሁኔታ የሚፈጠር ከሆነ ችግሩ ቢያንስ በጊዜያዊነት ሊፈታ ይችላል የሚል አስተያየታቸውን ሰጥተዋል።
ኦማንና ኢራን ሆርሙዝን በተመለከተ የተለያዩ ንግግሮች እያቀረቡ ይገኛሉ። ኦማን የማላካ ሰርጥ በሚተዳደርበት ሁኔታ ሆርሙዝን እናስተዳድረው ብላለች። ኢንዶኔዥያ፣ ማሌዥያ እና ሲንጋፖር በጋራ የባህሩን አካባቢ ያስተዳድሩታል። በአካባቢው የሚተላለፉ መርከቦችም በበጎ ፈቃደኝነት ላይ የተመሰረተ ክፍያ ይፈጽማሉ። ኢራን ግን ይህንን ፈጽሞ አልተቀበለችም። የኢራን ምክትል የውጭ ጉዳይ ሚኒስትር የሆኑት ካዚም ጋሪባባዲ ኦማኖች 50-50 በመቶ ሆርሙዝን ተካፍለን መሄጃና መምጫ ብለን ሰይመን እንካፈለውና ሆርሙዝን እናስተዳድር ብለው ጠይቀውናል። ይህ ግን እንደማይሆን አሳውቀናቸዋል። እኛ መቆጣጠር የምንችለውን የሆርሙዝ አካባቢ እናስተዳድራለን፣ እናንተ የተቀረውን ሸፍኑ ብለን እየተነጋገርናቸው እንገኛለን ሲሉ አትተዋል። ይህ እንደተጠበቀ ሆኖ እስራኤል በጋዛም በደቡብ ሊባኖስም ጥቃቷን ቀጥላለች። ቱርክም አስጠንቅቃለች። እስራኤል በጋዛ ከ18 በላይ ሰዎችን መግደሏ የተነገረ ሲሆን በደቡብ ሊባኖስም ነጭ ፎስፈረስን ጨምሮ የተለያዩ ኬሚካሎች ያሏቸውን ቦምቦች እየጣለች ነው ተብላ ተወቅሳለች። የእስራኤሉ የፋይናንስ ሚኒስትር ቤዛሌል ስሞትሪች ደግሞ ጋዛን እስካልተቆጣጠርን ድረስ ሰላም አይመጣም፣ ወደ ኋላም አንመለስም ሲሉ በሀገራቸው ካለ አንድ ፖድካስት ጋር ባደረጉት ቆይታ ተናግረዋል። የቱርክ የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ በጋዛ የተጀመረው ዘመቻ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና መንግስታቸው ምንም አይነት የሰላም ሐሳብ እንደሌላቸው ያመላክታል ብሏል። የኔታንያሁ ግልጽ ዓላማ የታወቀ ነው። ፍልስጤሞችን ከገዛ መሬታቸው ነቅሎ ማባረር፣ በአካባቢውም ሰላምና መረጋጋት እንዳይሰፍን ማድረግ ነው በሚል ሚኒስቴሩ መግለጫውን አትቷል። የኔታንያሁ ተስፋፊና ጦረኛ አመለካከት አካባቢውን በቀውስ ውስጥ ከቶታል። በጋዛም ሰላም እንዳይመጣ የሚፈልገው ለዚህ ነው ሲል የቱርኩ መስሪያ ቤት መግለጫውን ደምድሟል። በመጨረሻም ፔንታገን አነጋጋሪ ጥያቄ ለወታደሮቹ አቅርቧል። የኢራንን ጉዳይ በተመለከተ ምን እናድርግ ሲል የመፍትሄ ሐሳብ አዋጡ ሲል ነው በኢሜይል ጥያቄውን ያቀረበው። ሲኤንኤን ጉዳዩን በተመለከተ ለእኔ ብቻ ደርሷል ያለው መረጃ እንደሚጠቁመው ከሮብ ዕለት ጀምሮ የፔንታገን አዛዦች ለበታቾቻቸው ጥያቄ እያቀረቡ ይገኛሉ። በኢሜይል የቀረበው ጥያቄ ባጭሩ ሲቀመጥ እንዲህ ይላል። ሐሳቦች እንፈልጋለን፣ ፈጠራ የታከለባቸው፣ ኢራንን የምንጫንባቸው፣ አልፎ ተርፎም የምንቀጣባቸውን ሐሳቦች አቅርቡልን በማለት የኢሜይሉ ጥያቄ ለወታደሮቹ ተበትኗል። ኢራንን በተመለከተ ፔንታገን ምን እንደሚያደርግ ግራ ስለገባው ነው ይህንን ኢሜይል የላከው ያሉ ወገኖችም አሉ። የአሜሪካ ጦር ማዕከላዊ እዝ ደግሞ የለም፣ ሁልጊዜም እዛችን በፈጠራ የታከሉ ሥራዎችን መስራት ይችልበታል፣ አዛዣችን አድሚራል ኩፐርም ይህንን ማድረግ ያውቁበታል፣ ታናሽ ሳይሉ ታላቅ ሳይለዩ ሁሉንም ማማከር ስለሚፈልጉ ነው ይህንን የሚያደርጉት ብሎ እዛቸው አሳውቆላቸዋል። ካፕቴን ቲሞቲ ሃውኪንስም ይህንን በተመለከተ በግልጽ ቋንቋ ፈጠራ ለእኛ አዲስ አይደለም በማለት የሲኤንኤንን ዘገባ ለማጣጣል ሞክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድልድዮችን፣ የኃይል መሠረተ ልማቶችንም ጭምር እመታለሁ ብለው ከዛቱ በኋላ በድልድዮች ላይ ጥቃት እንዲሰነዘር ማዘዛቸው የሚታወቅ ነው። ሆኖም የሲቪሎችን ሞት ይጨምራል የተባለው የሲቪል መሠረተ ልማቶች ጥቃት ለትራምፕ የተመቸ አልሆነም። ከምንም በላይ ደግሞ የኢራንን እጅ የሚጠመዝዝ ሆኖ አልተገኘም። የኢራን ዩራኒየም ተቀብሮበታል በተባለው በፒካክስ ተራራ ጥቃት ይፈጸም የሚለው ሐሳብም ብዙም አዋጭ ሆኖ አልተገኘም። ካርግ ደሴት ይያዝና የኢራንን ነዳጅ እንነቅባት የሚለውም ሐሳብ ተጨማሪ ሰራዊት ወደ አካባቢው ማሰማራት ሊፈልግ ይችላልና ይህም አስቸጋሪ ሆኗል። 18 የአሜሪካ ወታደሮችን የቀጠፈው የእስካሁኑ ግጭት ከዚህ በላይ ብዙ ወታደሮችን ሊያሳጣ ይችላልና እነዚህ ሐሳቦች በተለያየ መንገድ ለጊዜው ገፋ እየተደረጉ ይገኛሉ። ሲኤንኤን እንደሚለው ሲአይኤም በመከላከያ መስሪያ ቤት ውስጥ ያለው የመረጃ ተቋምም የአሜሪካ ጦር ከዚህ በኋላ ሊወስድ የሚችለው እርምጃ የተገደበ እንደሆነ እያመላከቱ ይገኛሉ። የጦር ኃይሎች አዛዡ ጀነራል ዳንኬንም የአየር ጥቃት የራሱ የሆነ ገደብ አለው ብለው በምክር ቤት ፊት መናገራቸውም ይታወቃል። በአየር መደብደብ የሚችለው ነገር ከተደበደበ በኋላ
ቀጣይ ነገሮችን ለማሳካት የሚፈልግ ጦር ምናልባትም በእግረኛ ሊጨርሰው የሚችል የቤት ሥራ እንዳለ፣ አንድ ጦር በአየር ጥቃት መምታት የሚችለውን ነገር ከጨረሰ በኋላ በእግረኛ ተጨማሪውን የቤት ሥራ የሚሰራበት ዕድል እንዳለ ይታወቃል። ሆኖም የአሜሪካ ወታደሮችን በስፋት ሊቀጥፍ የሚችል ወታደራዊ ዕቅድ በትራምፕ ዘንድ ተወዳጅ አይሆንም። ከ2 ዓመት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፔንሲልቫኒያ ለደጋፊዎቻቸው እንዲህ ሲሉ ነበር የተናገሩት። እኔ በማይረቡ የውጭ ሀገር ጦርነቶች ወታደሮችን ሂዱ፣ ተዋጉ፣ ሙቱ ብዬ አልቀሰቀሳቸውም፣ ይህንን ፈጽሞ አላደርገውም ብለው ተናግረው ነበር። አሁን ግን ያ የተናገረ አንደበታቸው እስኪወቅሳቸው ድረስ የኢራኑን ጦርነት መቋጨት አልቻሉም። ኢራንም በቀላሉ አልተበገረችም። እርሳቸውም በእልህ ተሞልተው ኢራንን በምን አይነት መንገድ ልምታት እያሉ ይገኛሉ። በኢራን ላይ የሚሰነዘረው ጥቃት ለጊዜው ጋብ ብለዋል፣ ልንነጋገር ነው የሚሉትም መላ ስላጡ እንጂ ኢራንን መምታት ሳይፈልጉ ቀርተው አይደለም። እንዲህ ብለው በመናገራቸው ደግሞ ተጨማሪ የሚያገኙት ነገር የነዳጅን ዋጋ ዝቅ ማድረግ ነው። የነዳጅ ዋጋ በ4.5 በመቶ ቀንሶ እርሳቸው እንነጋገራለን ካሉበት ጊዜ በኋላ ወደ $84 ዝቅ ብሏል። ትራምፕ ጦርነቱን ማሸነፍ ይፈልጋሉ። እንዴት የሚለው ጥያቄ ግን እስካሁን አልተመለሰም። ለዚያም ነው ፔንታገን በይፋ ለወታደሮቹ መላምቱ ሲል ጥያቄውን ያቀረበው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።